ስለመጣችሁ እጅግ በጣም እናመሰግናለን። እንደ ምንም የተሰኘው የዘቢባ ግርማ የሙዚቃ አልበም የፊታችን ዓርብ የግንቦት አንድ ሊመረቅ ነው። ኪነት ኢንተርቴንመንትና ፍቃት ህብረት እና ዲኮር የዘቢባ ግርማ እንደ ምንም የተሰኘውን የሙዚቃ አልበሟን ለማስመረቅ በዝግጅት ላይ ይገኛል። ይህ እንደ ምንም የተሰኘው አልበም በግጥም ይልማ ገብረአብ፣ ሞገስ ተካ፣ ዓለምፀሐይ ወዳጆ፣ መሰለ ጌታሁን፣ ናትናኤል ግርማቸው፣ ወንደሰን ይሁን፣ ፍሬዘር አበበ ወርቅ፣ እልፋግድ ምሻው፣ ኒና ግርማና ገዳ አምዳ በግጥም የተሳተፉበት ሲሆኑ በዜማ በኩል አንጋፋዎቹ አበበ ብርሃኔ፣ ሞገስ ተካ፣ ኢንጂነር ፋንታው ጨፎ፣ አህመድ ተሾመ ዲንዲ፣ አንተነህ ወራሽ፣ ምህረተአብ ደስታ፣ ካሙዙ ካሳ፣ ዳንኤል ዘውዱ፣ ዳኒ ቀዮ እንዲሁም አብዲ ያሲን የተሳተፉበት ሲሆን በሙዚቃ ቅንብሩ በኩል አቤል ጳውሎስ፣ ታምሩ አማረ፣ ካሙዙ ካሳ፣ ፋኑ ጊዳሮና አዲስ ፍቃደ የተሳተፉበት ነው ማለት ነው። በቅንብሩ በማስተሪንግ በኩል ክሮቤል ተስፋዬ ሙሉውን አልበሙን ተሳትፎበታል ማለት ነው። ማስተሪንግ ተወዳጇ ድምፃዊት ዘቢባ ግርማ የኛ በሚባል ቡድን ውስጥ በሙዚቃ ስራዋና በትወና ብቃቷ እንዲሁም በመጀመሪያ ነጠላ ዜማዋ ገራገር በተሰኘው ሙዚቃና በርከት ባሉ ነጠላ ዜማዎች በመስራት ተወዳጅነትን አትርፋለች። ድምፃዊት ዘቢባ ግርማ ከሀገራችን በርካታ ወጣት ድምፃውያን ጋር ሙዚቃን አብሮ በመስራት በህዝብ ዘንድ እውቅናን ተወዳጅነትን አግኝታለች። እንደምን የተሰኘው አልበም 13 ትራክ ያለው ሲሆን አልበሙን ሰርቶ ለማጠናቀቅ 5 ዓመትና 5,700,000 ብር በላይ በጀት ወጥቶበታል። እጅግ አድካሚ 5 ዓመታት ጉዞ ነው የተጓዙ አልበም ለመጨረስ። አልበሙ ላይ 3 የሙዚክ ቪዲዮዎች ተሰርተው የተጠናቀቁ ሲሆን ይህን አልበም ሙሉ በሙሉ ወጪው በድምፃዊቷ ዘቢባ ግርማ ፕሮዲውስ ተደርጓል ማለት ነው። ይህ እንደምን የተሰኘው አልበም ብዙ የተደከመበትና የተለፋበት አልበም ሲሆን በአልበም ይዘት ስለ ፍቅር፣ ስለ ምስጋና፣ ስለ እናት፣ ስለተለያዩ ማህበራዊ ጉዳዮችን የሚዳስስ አልበም ነው። እንደምን የተሰኘው አልበም የፊታችን ዓርብ ግንቦት 1 እንደምን የተሰኘው አልበም የፊታችን ዓርብ ግንቦት 1 በዘቢባ ግርማ የዩቲዩብ ቻናል እና በሁሉም ዓለም አቀፍ የሙዚቃ መተግበሪያዎች ላይ ይለቀቃል። ስለዚህ እናንተ የሚዲያ ሰዎች ዘቢባ እናንተ እያያችኋት ነው ያደገችው። ከትወና እስከ ሙዚቃ የነበረው ጉዞዋ በተለይ ደግሞ ከገራገር ከሚለው ከአልበሙ ከመጀመሪያ ነጠላ ዜማ ከህዝብ ጋር ይበልጥ ከአስተዋወቃት ጀምሮ እስካሁን ያለችበትን የሙዚቃ ሂደቷን መንገዷን ውጣ ውረዱን በደንብ የምታውቁ ነው እና ይህንን አልበም ህዝብ ጋር በደንብ እንዲደርስ
የድካማ ፍሬ የምታይበት እንዲሁም እናንተ የሚዲያ ሰዎች ሁልጊዜ ከጎኗ ስለሆናችሁ አሁንም በድጋሚ የአልበም ህዝብ ጋር በደንብ ደርሶ ተደማጭነት እንዲያገኝ ሁሉንም አስተዋጽኦ እንድታደርጉ ከልብ እናመሰግናለን። ስለ አልበሙ አንዳንድ ነገር ሀሳብ ካላት ትላለች። ቀጥሎ ደግሞ ጥያቄዎች ይኖራሉ። ወደዚህ ልወስዳቸዋለሁ። አመሰግናለሁ። አመሰግናለሁ። እንኳን ደህና መጣችሁ። በድጋሚ ይቅርታ መጠየቅ እንወዳለን ስላረፈድን። ኪነት ያው ሙሉ ለሙሉ ማለት በሚቻል ደረጃ ያለውን ነገር ሀሳቡን መልዕክቱን ማስተላልፏል። እኔ መጨመር የምችለው ደግሞ የምፈልገው ነገር ምንድን ነው? ያው ሶሻል ሚዲያ፣ ጋዜጣ እንዲሁም መጽሔቶች ምን ያህል ለአርቱ ትልቅ አስተዋጽኦ እንዳላችሁ እንድታውቁ እፈልጋለሁ። ከእናንተ ውጭ እኛ የሰራነው ስራ ህዝብ ዘንድ ለማድረስ በጣም ከባድ ነው እና እናንተ ጥሪያችንን አክብራችሁ በጊዜያችሁ በሰዓታችሁ ስለተገኛችሁልኝ በጣም ነው የማመሰግነው። ስለ አልበሙ ያው ማለት የተባለ ያለበት ነገር ኪነት ገልጾታል። ነገር ግን በዚህ 5 ዓመት የስራ ሂደት ውስጥ በጣም ብዙ ከባድ፣ ብዙ ለአስጨራሽ፣ አስደሳች እንዲሁም ደግሞ በጣም ብዙ ዋጋ የተከፈለበት ስራ ነው። ሙሉ ለሙሉ በራሴ ፕሮፌሰርነት የተሰራ ስራ ይህን ያለን ዋጋ ሊወጣ የቻለበት ምክንያት ያው እንግዲህ እናንተ ከሞላ ጎደል ታውቁታላችሁ የሙዚቃውን ህይወት። ምክንያቱም አልበሙ አለቀ ሲባል እንደገና ይጀመራል፣ ጨረስን ሲባል የሆነ ክፍተት ይገኛል እና ይህንን ስራ 13 ስራዎችን መርጦ ወደ እናንተ ጋር ለማምጣት ከ20 በላይ ስራዎችን የሚሰራ ነው። እንዲሁም ደግሞ ከአንጋፋ እስከ ወጣት የኪነ ጥበብ ባለሙያዎች የተሳተፉበት ስራ ነው። ዋጋ የዛሬ 4 ዓመት የነበረ የግጥም ዜማ ዋጋ፣ የቅንብር ዋጋ ዘንድሮ ሌላ ታሪክ ነው እና እኔ ደግሞ ከአራስ ቤት ወጥቼ ወደ ስራ የተመለስኩበት ጊዜ ኦልሞስት ብዙ ስራዎች እንደ አዲስ ዋጋቸውን አንሰራርተው የጠበቀኝ እና እንደ አዲስ ደግሞ የጀመርኩበት የሰራሁበት ጊዜ ነበርና ለዛም ነው ይህን ያህል ጊዜና ይህን ያህል ዋጋ የከፈልንበት። እንግዲህ እኔ የቻልኩትን የአቅሜን ያለኝ ጥሩ ነገር እዚህ ስራ ላይ አበርክቻለሁ። ሌላው ደግሞ የፈጣሪ በረከት ነው። እንዲሁም ደግሞ የእናንተ የፕሮሞሽን እገዛ በጣም ያስፈልገኛል። በራሴ ዩቲዩብ ቻናል ነው የመጣሁት። እንግዲህ ያያችሁትን ካላችሁ ወይም ደግሞ እንደ አዲስ ማየት የምትፈልጉ ዘሪባ ግርማ ኦፊሻል ዩቲዩብ ቻናል ነው። 57,000 ሰብስክራይብ በላይ ያለው ዩቲዩብ ቻናል ነው። ለመጀመሪያ ጊዜ ነው ሙዚቃ ስራ የሚጫንበት። ያው አንድ ሲንግል ነው እስካሁን የጫንኩበት ኦዲዮ፣ ግን በአልበም ደረጃ ለመጀመሪያ ጊዜ ነው ስራ የተጫንበት ያለው። እንግዲህ መልካም ምኞታችሁን ከወዲሁ እንድትመኙልኝ ፈልጋለሁኝ። በጣም ትንሽ ያስፈራል፣ ምክንያቱም ያወጣሁትን መልስ ሲሆን ወይ ብዙ ነገር አለ፣ እሱን ነገር አካክስበት ቢሆን ወይ የሚለው ነገር ትንሽ ያስፈራል። ግን ደግሞ በራሱ መምጣት ምን ያህል ጥሩ እንደሆነ ቀደም ያሉ የሙያ አጋሮቻችን እየሰሩ አሳይተውናል። ስለዚህ እኛም ያንን ፈለግ ተከትለን ወደ ራሳችን ፕላትፎርም መጥተናል። እንግዲህ ያለው ነገር ይሄ ነው። ማንኛውም አይነት ጥያቄ ካላችሁ ለመመለስ ዝግጁ ነኝ። አመሰግናለሁ። አቶ አብርሃም ጥያቄ መጀመሪያ ስመልስ በእርግጥ በጣም ልክ ነው። 5 ዓመት ለአንድ አልበም ስራ በጣም ብዙ ነው። ግን ከዚህ በፊት ጓደኛዬ ለምለም ኃይለ ሚካኤል የሰራችውን አልበም የፈጀባትን ጊዜ ሰምተው ከሆነ 9 ዓመት በጣም ከባድ ነው። ምንድነው 9 ዓመቱ ላይ ወይም 5 ዓመቱ ላይ እየሰራን አይደለም። ብዙ ነገር ይፈጠራል በመሀል የስቱዲዮ ሽፍት ማድረግ፣ አንድ ቦታ ካንስል ተደርጎ ሌላ ቦታ የመምጣት፣ ከዛ ደግሞ የኔ የሴትነቴ እናትነቴ በመሀል ልጅ ወልዳለሁ ወይ ደግሞ በሌላ የህይወት መንገድ ውስጥ ራሴን ብዙ አለ ቢዚ ያደርገውና አላረለ በመሀል የሚወስደው ጊዜ አለ ሳይሰራ የሚሄድበት። አልበሙ የተጀመረበትና ያለቀበትን ጊዜ ነው እኛ ካልኩሌት የምናደርገው። የተጀመረው ኦልሞስት ኮቪድ ያማልቅ ነው እንደተሰማው እና በስራው ሂደት ላይ ያለው ነገር በመሀል የሚገጥመን የህይወት መንገድ ነው እንጂ 5 ዓመት ሙሉ ስቱዲዮ ውስጥ ሆነን አይደለም። በእርግጥ ልክ ነው፣ በጣም በስቷል። ለቀጣይ ስራ እንግዲህ የምንማርበት ነው የሚሆነው። ቀጣይ አልበም ስንሰራ እንመለስበታለን። ዘይባ አንዴ ሊሆን እየመጣች ነው። የዘይባ የመጀመሪያ ልጇ
እናቷን እንኳን ደስ አለሽ ለማለት አዋይዛ እየመጣች ነው። እንዲሁ የዘልባ ደግሞ አባደጎች ጓደኞቿ እንደዚሁ መቶ እንኳን ደስ አለሽ ሊሏት ኢንተርኔቷን ነው ደስ ይላል። ይኸው ሞራል እንኳን ደስ አለሽ ለእናቷ ማለት ትፈልጋለች። ሚዲያዎች እስኪ ከፊት ይዘሻት ነይና ወደፊት አመሰግናለሁ ጓደኞቼ። በጣም ለኔ ዋጋ ያላቸው አብሮ አደግ እህት ጓደኞቼ ናቸው። በጣም ነው የማመሰግነው። ይሁን ብዬ እወድሻለሁ። ወደ ጥያቄዎቻችን ስንመለስ አቶ አብርሃም ተጨማሪ ጥያቄ ጠየቁት። ምንድን ነው ብዙ ባለሙያዎች ተሳትፈዋል፣ እንደው አንዳንድ ስራ ሊሆን ይችላል እና ልክ ነው። ጋሼ ይልማ 3 ስራ ነው የሰራልኝ፣ ግን ደግሞ አንድ ሁለቱ ከሰሯቸው ጃነሮች ጋር ተመሳሳይ ስለነበሩ ለቀጣይ አልበም ብዬ 2ቱን ቀንሼ ነው አንዱን ያስቀመጥኩት። እኔ በፊት ገና ሙዚቃ ውስጥ እንደገባሁኝ የማስበው የሆነች ምስላት ዘቢባለች። በቃ እንደነ አስቴር አወቀ እንደነ ማህሙድ አህመድ ትልልቆቹ ስራዎቻቸውን እየሰማን የመጣናቸው በጣም ኳሊቲ በቃ ጽድት ያለ ስራ ነው የሚሰሩት። ምክንያቱም በጣም ባለሙያ በሆኑ ስራቸውን ጠንቅቀው በሚያውቁ እንዲሁም ደግሞ በስነ ምግባር ከታነጹ ባለሙያዎች ጋር ስለሚሰሩ ነው ያንን የመሰለ ዘመን ተሻጋሪ ስራዎችን የሚሰሩትና እንደነሱ መሆን እፈልግ ነበር እና ጋሼ ጋርም ሲሄድ አበበ ብርሃኔ ጋር ሞገስ ተካ ጋርም ሲሄድ ያ የምመኘውን አይነት ፐርሰናሊቲ ነው እሱ ጋር ያገኘሁትና አንድም ስራ ይስጡኝ 2ም ስራ ይስጡኝ ወስድ ነበረ እና ተሰብስቦ 20 ምናምን ስራ ሲሆን ስንመርጣቸው ሚዛን ይደፋሉ። ሞስት ሌጀንደሪ ነው አይደለም ስራቸው በጣም ሚዛን ይደፋ ነበር እና ግን ደግሞ እንዳልኩ ጋሼ ይልማ 3 ስራ ስለሰራ 3ቱንም አልወሰድንም። ከሌላ ስራ ጋር በጃነር በቅኝትም የሚመሳሰል ስራ ስለነበረ የጋሼን ስራ የተወሰነውን አስቀምጬ ማድረግ ያለብኝን መርጫለሁኝ። እንዲሁም ደግሞ የአሁኑንም ጀነሬሽን ደግሞ የሚወክሉ ቅድም ወንድሜ እንዳለው እንደ ናትናኤል ግርማቸው እንደ ሰሚዮ አሉ የተጠቀሱ ባለሙያዎች እነሱ ጋርም ደግሞ ዘመን ተሻጋሪ ስራ እየሰሩ ነው። ከእነሱ ጋርም እየሰራው መጥቻለሁኝ እና ከእነሱም ለመውሰድ ሞከርኩኝ። እንዳልከው ነገሩ ብዝት አለ፣ ግን ደግሞ ውበት አለው ወጥቶ እስክትሰሙት እንዲሁም ደግሞ ድጋሚ ሀሳብ አስተያየታችሁን እስክትሰጡኝ በጣም ጓጉቻለሁ። ምክንያቱም እስከዛሬ ብቻዬንና አብረውኝ ያሉት ሰዎች ናቸው እየሰማን ያለ ነው እና በጣም ከነዚህ ሰዎች ጋር በመስራቴ በጣም ደስተኛ ነኝ። እንዲሁም ካለቀ በኋላ ደግሞ የመጡ ስራዎችም አሉና የበለጠ ለስራው ለአልበሙ ውበት ሰጥተውታል። መብዛቱ ትንሽ ዋጋ ላይ ጎዳ አድርጎኛል እንጂ ለስራዬ በጣም ትልቅ ክብርና ትልቅ ሞገስ ይጨመረልኝ። ሌላው የአልበም መብዛቱ በጣም እኛንም የሚያሳስበን ነገር ነው። እንደውም ባለፈው ዓመት አቶ አብርሃም የሚያስታውሱ ከሆነ ኦልሞስት ከ30 ምናምን በላይ ስራዎች ነበር የወጡት በአመት ውስጥ ማለት ነው። ዘንድሮ ደግሞ በየሳምንቱ ነው እየወጣ ያለው። መጠበቁ በራሱ 5 ዓመት ብለን እንደገና ሌላ 6ኛ ዓመት ነው የምናመጣው እና እኔ ኩኩዬ በጣም የምወዳት በጣም ማከብራት ድምፃዊት ናት እና አውርተን ተነጋግረን ሁሉ እድላችንን ነው ዘውዬ ዝም ብለሽ ልቀቂ ተባብለን ነው እና እግዚአብሔር ሁሉንም እድል እንግዲህ ለየራሱ ነው አይደለ? እኔም የራሴ የሆነ ኦዲየንስ አለኝ፣ ኩኩዬም እንደዛው ኔክስት የሚያወጡትና እስኪ ያው የተለያየ ጃነርም ስለሆነ ያለ እንግዲህ ስሙትና እናንተ ሞገስ እንዲኖረው አድርጉልኝ። አመሰግናለሁ። ተመስገን ወደ ተመስገን ጥያቄ ስመጣ
ተመስገን ለሙያው ያለህን አረዳድ ለእኔ የሰጠኸኝን ቦታ በጣም ነው የማከብረው። ምክንያቱም ሰው ከአንተ አልፎ ሰው ሲረዳው ያለፍክበትን መንገድ ደስ ይላል እና የገለጽክበትን መንገድ በጣም ደስ ይላል። አመሰግናለሁኝ። ባክ ቮካሊስት አሉ የተወሰኑ ስራዎች ላይ የገቡ አሉ። ነገር ግን በታሰበው ልክ ወይ ደግሞ አንተ ይሆናል ብለህ ባሰብከው ልክ አይደለም። አንድ ስራ ላይ ነው የተጠቀመው። ነገር ግን ኮላብ አድርጎ መስራት ላይ በጣም የምንወደው እውቁ ዘፋኝ በቀለ አረጋ አብረን ሰርተናል። እንዲሁም ደግሞ ገዳ ኦሮምኛ ዘፋኙ እና መሰለ ጌታውን የጻፉት ግጥም እንዲሁም ደግሞ አበበ ብርሃኔ ዜማውን የሰራው ኦሮምኛ በአማርኛ ለመጀመሪያ ጊዜ ሰርቻለሁኝ። ስራው በጣም የተለያዩ አይነት ይዘቶች አሉት። ፍቅርን በተለያየ መንገድ ገልጸናል። በተለያየ በቁጭት፣ በስኬት፣ በሀዘን ገልጸናል። ሌላው አለምዬ አለምፀሐይ ወዳጆ ቆንጆ ስለ እናትም ስለ ሀገርም የሚሆን ስራ ሰርታልኛለች። እንዲሁም ስለ ሴት ልጅ ጥንካሬ ሰርቻለሁ። አንድ ልዩ የሚያደርገው ስራ ምንድነው? ሞገስ ተካ ይሰራልኝ ምስጋና ሰዎች ይሰኛል ርዕሱ። ስለ ምስጋና ነው። በህይወታችን ብዙ አይነት ነገሮች ይገጥሙናል፣ ብዙ አይነት ሰዎች ይገጥሙናል። የሚያበረቱን አሉ፣ ከፈጣሪ ቀጥሎ ደግሞ ገፍተው የበለጠ የሚያበረቱንም አሉ። እሱን ሰዎችን እግዚአብሔርንም ያመሰገንኩበት ስራ አለ። እንዲሁም ደግሞ ባለን ነገር መርካት፣ በቃ ዋናው እድሜ ነው፣ ዋናው ጤና ነው አይነት ሀሳብ ያለው ስራ አለኝ። ብዙ 13 የተለያየ ሀሳብ አለኝ እና ሞክሬያለሁ። እኔ ባለኝ እድሜ ለቀጣይ ትውልድ ቢያንስ የዘቢባ ግርማ ብሎ እንኳን እኔ የትላንቶችን እንደዘፈንኩኝ ሁሉ እነሱም እኔ መጫወት እንዲችሉ የሚያስችል በሀሳብም በምንም ጥሩ አድርጌ ለመስራት ሞክሬያለሁ። ከዞጃን ጋር አብሮ የመስራት ሀሳብ ነበረን። ኦልሞስት 4 ወር የፈጀ የስራ ሂደትም አብረን አሳልፈናል። ዞጃክ ለአርቲስቱ ጥሩ ነገር ይዞ መጥቷል። እያየንም ነው። ከእህታችን ከቬሮኒካ ከያሬድ ነጉ እንዲሁም ከነብስሬ ጀምሮ ጥሩ ነገር በራሳችን ዩቲዩብ እንድንሰራ የሚያደርግ ፕላትፎርም ይዘው መጥተዋል። እኔም ያንን ሀሳብ ወድጄው ተከትዬ ነበረ። ነገር ግን እኔ ሙዚቃውን የማከብር ሰው ገንዘቡን ሳይሆን ሙዚቃውን የማከብር ሰው። ምክንያቱም ሙዚቃ ስትሰራ ለማህበረሰቡ ይጠቅማል፣ ወይም ደግሞ ባለሙያው በለፋበት ልክ አቀናባሪ ቅድም ብለዋል፣ ከዜማ እስከ ላይቭ ኢንስትሩመንት እስከሚገቡ ሰዎች በጣም የለፉበት ስራ ነው እና ያንን በባለሙያ እንዲሸጥ ስለፈለኩኝ ለነሱ አልሸጥኩም። ምክንያቱም ስራዬ ትክክለኛ ኦዲየንስ ጋር እንዲደርስ እፈልጋለሁ። ምክንያቱም እኔ ኢትዮጵያዊ ዘፋኝ ነኝ፣ ኢትዮጵያዊ ኦዲየንስ ያለኝ። ኢንተርናሽናል ለመሆን ኢንተርናሽናል የሚያደርገኝን ስራዎችን መስራት ይጠበቅብኛል። ነገር ግን በዞጃክ በኩል ቢሄድ ስራዬ ትክክለኛ መንገድ ይይዛል ብዬ ስላላሰብኩኝና ጥሩ ኦፈር ተሰጥቶኛል። ነገር ግን እኔ በምፈልገው ዲሲፕሊን ስላልሆነ ትቼዋለሁ። ያንን መርጬ የራሴ ዩቲዩብ ላይ አድርጌዋለሁኝ። እህቴ ሜላት ደግሞ በጣም የማመሰግነው ስለኔ ያለሽን አረዳድ። እንደምንም የተባለበት ምክንያት እንደምንም የምትባለው ሲንግል ማናት ትራክ ስትሰራ በጣም ከባድ ጊዜ ላይ ነበርኩኝ። በጣም ከባድ የምወጣው የማይመስለኝ ከባድ ጊዜ ላይ ነበርኩኝ እና በወቅቱ እንደውም ወንድዬ ሲሰራልኝ ከምህረታም ጋር እንደ ሲንግል እንዳወጣው ነበረ። ግን ፈጣሪ አልፈቀደውም፣ ለአልበም ሆነ። ያ ጊዜ አለፈ፣ እንደምንም ታለፈ። ከዛ ደግሞ ስራው ደግሞ በጣም ውብ የሆነ የብዙ ሰዎችን ስሜት ሊገልጽ የሚችል ቆንጆ ስራ ስለሆነ ያንን ያደረግንበት ምክንያት። እሺ ከወንድሜ አብሮስ ጀምር ከቋንቋ ጋር በተያያዘ ሌሎች የሰራሳቸው ስራዎች አሉ ወይ የሚለው አበበ ብርሃኔ ጋር አልበም ስንሰራ ኦልሞስት ወደ 4 ስራዎች ሰራለሁ እና ይሄኛው ኦሮምኛ በአማርኛ ሲሰራው የእሱም የኔም ሀሳባችን የነበረው አሁን እዚህ ጋር ማለት ይኖርብኝ አይኖርብኝ አላውቅም።
ፍቅርን፣ እርቅን በማሰብ የሰራ ነው። ምክንያቱም እንደ ኢትዮጵያዊ መከፋፈል የለብንም ብዬ አስባለሁ። እኔ አዲስ አበባ ላይ ተወልጄ ያደኩ ልጅ ነኝ። ከአማርኛ ውጭ የምናገረው ቋንቋ የለኝም እና ነገር ግን ኦሮምኛ በአማርኛ ለመስራት ስራውን ስንዘጋጅ በትክክል ለኦሮምኛ አድማጩን የሚመጥን በትክክል ለአማርኛውም አድማጭ የሚመጥን ነገር መስራት ስለነበረብን ትክክለኛ ባለሙያዎች ጋር የሚሄደው እና በዚህ አጋጣሚ እንደውም ድምፃዊ ገዳን በጣም ነው የማመሰግነው። ምክንያቱም የኔን ፍላጎት ተረድቶ ሀሳብ የፈለጉትን ሀሳብ በትክክል ነው ያወረደልኝ። ምክንያቱም በቋንቋ ውስጥ እኔ ስለ መከፋፈል ሳይሆን ስለ ፍቅር ነው መስፈን የፈለኩት እና የሚፈልገውን ሀሳብ ነው ቁጭ ያደረገልኝ። በዚህ አጋጣሚ በጣም ነው የማመሰግነው እና አልበሙ ላይ በቋንቋ ደረጃ ኦሮምኛ ብቻ ነው ያለው፣ ኦሮምኛ በአማርኛ። ነገር ግን በሙዚቃ ስልት ብንመጣ አምባሰል፣ አንቺ ሆይ፣ ባቲ ቅኝቶች ላይ በደንብ ሰርተናል። ምክንያቱም የኔ ውስጤ ቅኝት ላይ የተነጋገር ነው። ያው ብዙ ስንሰራ የመጣናቸውን ነገሮች በኛ ላይ ብታዩ ወደ ቅኝቱ ላይ፣ ነገር ግን ደግሞ ይሄኛውን ትውልድ ደግሞ የሚመጥኑ እንደ ሀውስ አፍሮቢት፣ አሁን ካሙዙ ካሴ የሰራልኝ አፍሮቢት ስራ በደንብ ለዲጂዎች በሚመች መልኩ የተሰራ ነው። እንዲሁም ሲክሴት ስራዎች አሉ። በጣም የተለያዩ የሆኑ ጃነሮችን ለመነካካት ሞክረናል በቻልነው አቅም። በቋንቋ ደረጃ ግን እንደውም አንድ የሱዳን ስራ ነበረኝ፣ ነገር ግን ለቀጣይ ያለው ጠጋ አደረጉት። ያው ይኖራል ቀጣይ ያለው 5 ዓመት ስለማይፈጅ ቶሎ እንመጣለን እና የጠየቀኝ ጥያቄ ለመመለስ ያህል የተለያዩ ነገሮችን ለመካት ሞክረናል። ስለ ዓለም አቀፍ ፕላትፎርም ያወራን የጠየቀኝ እዚህ ውስጥ እንደውም የዩቲዩብን ማኔጅ የሚያደርግልኝ ሶሻል ሚዲያን ማኔጅ የሚያደርግልኝ የአብዛኛውን ሙዚቀኞችን ዩቲዩብ ማኔጅ የሚያደርግ ወንድማችን አማላጅ አለ። በጣም በዚህ አጋጣሚ አንዴ ሞራል ስቶልኝ። በጣም ለገንዘብ ሳይሆን የምር ለአርቱ እንዲሁም ለአርቲስቱ ልዩ ክብርና ፍቅር ስላለው ኦልሞስት በነፃ ማለት በሚቻል ደረጃ ነው። እኔ ደግሞ እንደ ሴትነቴ እንደ እናትነቴ በጣም አንደርስታንድ አድርጎኝ ከጎኔ ያለ ዩቲዩብ ቀጥ አድርጎ ማኔጅ የሚያደርግልኝ ወንድሜ ነው። የኦንላይን ፕላትፎርም ኦልሞስት ቲዩኮር የተባለ አፕ በስሜ እንዲከፈት አድርጎ ስፖቲፋይ፣ አፕል ሚውዚክ የተለያዩ የኦንላይን ፕላትፎርሞችን ኦልሞስት አዘጋጅተን ጨርሰናል። ከከፈት ነው አመት የሆነን ነው። አሁን ግን መጫን የሚጀምረው እንግዲህ ከዚህ ያለው በኋላ ነው። እንዲሁም ደግሞ በራሴ ዩቲዩብ ቻናል ሙሉ አልበም ይገኛል። የተለያዩ ሚውዚክ ቪዲዮዎች ሰርተን ጨርሰናል። በተጨማሪ ደግሞ ህዝቡ የወደደው ሙዚቃ እያወጣን ደግሞ በሚፈልገው መልክ ጥራት ደግሞ ቪዲዮዎችን እንሰራለን። ከእናንተ የሚጠብቀው ለእኔ ሞራል ፍቅር ብቻ እንድሰሩ ነው። ምክንያቱም ሴት ሆኖ ፕሮዲሰር ሆኖ ዘፋኝ ሆኖ ማኔጅመንቱንም ሰርቶ በጣም ከባድ ነው። እኔ ከብዙ ሙያ አጋሮቼ ጋር ለፍተን የሰራነው ስራ ነው እና የእነሱን የስራ ውጤት የልፋታቸው ውጤት በተለይ ደግሞ አንጋፋዎቹ በጣም ያላቸው ስነ ምግባር የሚገርም ነው እና ለእነሱም ክብር ህዝቡ ጋር ቢዳረስ ስራዬ ደስ ይለኛል። በቀጣይ ደግሞ ወዳችሁት እንደምንገናኝ ለሪሊዙ ደግሞ እንደዚህ እንደተሰባስበን እንደምናሳልፍ ተስፋ አደርጋለሁ። በተጨማሪ አንድ ማስተላለፍ የምፈልገው መልእክት ምንድን ነው፣ የሚወጣበት ቀን ላይ ትንሽ ሶሻል ሚዲያ ላይ ግንቦት 1 የልደት ቀኗ ነው እና ትንሽ ከስፒሪቹዋል ነገር ጋር የተገናኘ ነው እና እኔ የልደትዬ ቀን ያደረኩበት ምክንያት አለ። ምናልባት ባይባልም እዚህ ጋር ለእኔ እንደ ስጦታ ነው። ምክንያቱም እኔ እሷ ባትኖር ልጇ ኢየሱስ ክርስቶስ ባይኖር ዛሬ እዚህ ደረጃ አልደርስም ነበር። እኔ ልደትዬ ውስጥ አድሬ አውቃለሁ። ልደትዬ ውስጥ አልቅሼ ጥያቄ ተመልሶልኝ ያውቃል። ለእኔ እዚህ ያሉን የሚያውቁ ሰዎች ለልደታ ማርያም ያለኝ ቦታ ያውቁታል፣ እነሱም ያውቁታል። ምንም አይነት ነገር ቢኖር ከእሷ መራቅም መለየትም አልፈልግም።
ምክንያቱም እናቴ ናት። እኔ ከልጅነት እስከ እውቀት እናት ሆና ያሳደገችኝ ከልጇ ከመድኃኒዓለም ጋር እሷ ናት እና ልዩ ቀን አለው። ይሄ ቀን ሲወሰን 5 ወር በፊት ነው የተወሰነው እና ራሱ ቀኑን ካልኩሌት አድርጎ እሱ ቀን ላይ ይመጣልኝ እና በገባው ደስ ይለኝ ነበረ። ግን ለእኔ ልዩ ቀን ነው። ቦታ አንድ በመጣ ቁጥር ስኬቴ ይሄኛው ትልቁን አልበም ማለት ታውቁታላችሁ ምን ያህል ስኬት እንደሆነ እና ይሄንን ቀን አስብበታለሁ። ፈጣሪ ደግሞ ይባርክልኝ ስራዬን። ምንም ከስፒሪቹዋል ነገር ጋር ላገናኝ የፈለጉት ነገር የለም። ለእኔ ልዩ ቀን ስለሆነ ይህንን የሚያውቁት ሰዎች ያውቁታልና ይቅርታ። በተረፈ እዚህ ስራ ላይ በመሳሪያ በኢንስትሩመንት ከሰላሜ ነው ሮሃ ባንድ ጀምሮ እነ ሏን ማሪ እነ አማን ግሩም መዝሙር የተለያዩ ሰዎች ጠርቼ ማጨረሳቸው ዘርዬ ደግሰው ማሲቆ በጣም ብዙ ሰዎች ተሳትፈውበታል። ሰላሜ ነው በጣም ስራዬን ወዶ አክብሮ መጥቶ ፐርፎርም ስላደረገልኝ በዚህ አጋጣሚ ላመሰግነው ፈልጋለሁ። እንዲሁም ሙዚቃውን የሰሩልኝ ባለሙያዎች ቅድም የተጠቀሱት አሁን ብጠራ እንዳላጎልና እንዳይቀየሙኝ ሁሉም ሙዚቃውን የሰሩልኝ ባለሙያዎችን በጣም ላመሰግን ፈልጋለሁ። ወንደሰን ውብ በጣም ማመስገን ፈልጋለሁ። ምክንያቱም ከእሱ ጋር በመሆኔ ብዙ ነገሮችን ወደፊት መግፋት ችያለሁ። በአጠቃላይ በግጥም በዜማም የተሳተፉ ባለሙያዎችን ማመስገን ፈልጋለሁ። ወደ ራሴ ስመጣ ባለቤቴን በጣም ማመስገን ፈልጋለሁ። እሱ በህይወቴ ከመጣ በኋላ ብዙ ነገሮች መቀየር ችለዋል። አራስ ቤት ሆኜ ሙዚቃዎች ሌላ ቦታ ሰማው ነበር እና በጣም አዘኜ ሲከፋኝ ትጨርሻለሽ፣ ቆይ አንድ ጊዜ አንቺ ብቻ በርቺ እያለ በገንዘብም በጉልበትም እኔ ስቱዲዮ እያደርኩኝ ክለብ እየሰራው ስመጣ ልጆቹን ቴኬር በማድረግ እኔንም ቴኬር በማድረግ ከጎኔ ሆኖ ተስፋ ስቆርጥ አይዞሽ አለብኝ እግዚአብሔር ያውቃል ስራሽ እኮ አሪፍ ሊሆን ስለፈለገ ነው እንደዚህ የሚሆነው እና በርቺ ያለሁልሽ እያለ ከማንም በላይ ከጎኔ ቆሞልኛል። ብዙ ነገሮች ተፈጥሯል። በዛ ውስጥ አብሮ ሆኖ የቆመልኝ ሰው ነው። በጣም ነው የማመሰግነው። እነዚህ ወንድሞች በተለይ ሞገስ ይባላል። ሞገስ መኮንን የአድዋ ባንድ ባለቤት ነው። በማንኛውም ሰዓት በምፈልገው ሰዓት ከጎኔ የነበረ ወንድሜ ነው። ቢቸግረኝ ያን ነገር ባጣ በዚህ አጋጣሚ ጊዮን ነበረ ፕሬስ ሪሊዛችን እና ባልታወቀ ምክንያት ካንሰል ሲደረግ ወንድሜ ሞገስ ከራማዳዎች ጋር በመሆን ተባበሩኝ። በአንድ ቀን ውስጥ ሮብ ነው ለእኔ የተነገረኝ። ለእናንተ አርብ ተብሎ ሮብ ነው እንደማይሆን የተነገረኝ እና በዚህ አጋጣሚ ራማዳዎችን በቃ ለእኔ ያላቸውን ክብር ነው ያየሁትና ራማዳ አዲስ ሆቴሎችን በጣም ነው የማመሰግነው በዚህ አጋጣሚ። ምክንያቱም በአንድ ቀን ውስጥ እንደዚህ አይነት ነገር ማንም አይፈቅድም እና በጣም ነው የማመሰግነው። ለዚህም ደግሞ ኃላፊነቱን የሚወስደው ወንድሜ ሞገስ ነው። በጣም ነው የማመሰግነው። ኪኖ ሁሌም ገና አልበሙ ሲጀመር ጀምሮ ስራ በመምረጥ ብዙ ነገሮች ከጎኔ ሆኖ አግዞኛል። በጣም ነው የማመሰግነው ኪኖ። ብዙ አሉ እዚህ ጋር ጠቅሼ የማልጨርሳቸው ብዙ ባለሙያዎች አሉ። የእናንተን ጊዜ ላለመሻማት እራሳችሁን ታውቃላችሁ። ከጎኔ ሆናችሁ ሰናይ ግራፊክስ ዲዛይን ይሰራልኛል። ሰናይ አማላጅ ወንድሜ ሚላ ዲጄ ሚላ ሁላችሁ ውስጥ ያላችሁትን በሙሉ በጣም አመሰግናለሁ። ማለት እናቴ ሚስት ቤቱ ቤስት ፍሬንዶች ነች። ስለ እሷ ስናገር እንዳይመጣልና ብዙ ማናገር አንድ ቢላ ለመሆን በብረትነቱ ይታሻል፣ በእሳት ይፈተናል። ዘቢባ ግርማ ማለት በእሳት የተፈተነች ከእሳት ውስጥ የወጣች ዳይመንድ ነች። ለኢትዮጵያ ሕዝብ ደግሞ ወርቅ፣ ለእኔ ዳይመንድ ነች። የኔ በመሆንሽ እድለኛ ነኝ። እንኳን ለዚች ቀን በሰላም አደረሰሽ። እንኳን ደስ ያለሽ። የአንቺ ደስታ የኔ ደስታ ዘመኖች ለእኔ ከአልበም ውስጥ የተለየ ትርጉም ያለው ባሰው ወደ ኋላ ፊቴን ስመልሰው የተጓዝኩበትን መንገድ ሳስታውሰው ከልቤ መስገድ ላይ የማልሰልሳቸው
ሰዎች አሉኝ ሰዎች የምላቸው ሙሉ ትሰማለህ